መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 10 ፍልስጥኤማውያንም ከእስራኤል ጋር ተዋጉ። የእስራኤልም ሰዎች ከፍልስጥኤማውያን ፊት ሸሹ፣ ተወግተውም በጊልቦዓ ተራራ ላይ ወደቁ። ፍልስጥኤማውያንም ሳኦልንና ልጆቹን በእግራቸው ተከትለው አባረሩአቸው። ፍልስጥኤማውያንም የሳኦልን ልጆች ዮናታንንና አሚናዳብን ሜልኪሳንም ገደሉ። ሰልፍም በሳኦል ላይ ጠነከረ፣ ቀስተኞችም አገኙት። ከቀስተኞቹም የተነሣ ተጨነቀ። ሳኦልም ጋሻ ጃግሬውን እነዚህ ቈላፋን መጥተው እንዳይዘብቱብኝ ሰይፍህን መዝዘህ ውጋኝ አለው። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እንቢ አለ። ሳኦልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደ ሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወድቆ ሞተ። ሳኦልና ሦስቱም ልጆቹ የቤቱም ሰዎች ሁሉ በአንድ ላይ ሞቱ። በሸለቆውም የነበሩት የእስራኤል ሰዎች ሁሉ እንደ ሸሹ ሳኦልና ልጆቹም እንደ ሞቱ ባዩ ጊዜ ከተሞቻቸውን ለቅቀው ሸሹ። ፍልስጥኤማውያንም መጥተው ተቀመጡባቸው። በነጋውም ፍልስጥኤማውያን የሞቱትን ለመግፈፍ በመጡ ጊዜ ሳኦልንና ልጆቹን በጊልቦዓ ተራራ ላይ ወድቀው አገኙአቸው። ገፈፉትም። ራሱንም መሣሪያውንም አንሥተው ለጣዖቶቻቸውና ለሕዝቡ የምሥራች ይወስዱ ዘንድ ወደ ፍልስጥኤማውያን አገር ዙሪያ ሰደዱ። መሣሪያውንም በአምላኮቻቸው ቤት ውስጥ አኖሩ። ራሱንም በዳጎን ቤት ውስጥ ቸነከሩት። የኢያቢስ ገለዓድ ሰዎች ሁሉ ፍልስጥኤማውያን በሳኦል ላይ ያደረጉትን ሁሉ በሰሙ ጊዜ ጽኑዓን ሰዎች ሁሉ ተነሥተው የሳኦልን ሬሳ የልጆቹንም ሬሳ ወሰዱ፣ ወደ ኢያቢስም አመጡአቸው። በኢያቢስም ካለው ከትልቁ ዛፍ በታች አጥንቶቻቸውን ቀበሩ። 7 ቀንም ጾሙ። እንዲሁ ሳኦል በእግዚአብሔር ላይ ስላደረገው ኃጢአት የእግዚአብሔርንም ቃል ስላልጠበቀ ሞተ። ደግሞም መናፍስት ጠሪ ስለ ጠየቀ እግዚአብሔርንም ስላልጠየቀ ስለዚህ ገደለው። መንግሥቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው።